ሀያላን ሀገሮች የሀያልነታቸው አንዱ ሚስጥር ቴክኖሎጂያዊ አቅምን ቀድመው በመጠቀማቸው መሆኑ በምክንያትነት ይገለጻል። ይህ ቴክኖሎጂያዊ አቅም በሌሎች ሀገሮች ላይ ተጽዕኖ መፍጠር ሲያስችላቸውና የማይደፈር ምሽግ ሲሆናቸው የምናስተውለው እውነታ ነው። ታዳጊ ሀገራትም በሀያላኖች ጫና ስር ወድቀው እያንዳንዱ ተግዳሮቶቻቸውን ያለ ሀያላኑ ሀገር ፍቃድ መቅረፍ ማሸነፍና መሻገር ሲሳናቸውም በብዛት ይስተዋላል። በርካቶች በቴክኖሎጂ ልቀው ከፍታቸውን ካረጋገጡ ሀገራት ጫና ለመላቀቅና ተወዳዳሪ ለመሆን የየዘመኑን የጦርነት አውድ ሊመክት የሚችል አቅም ገንብተው ተሰሚነታቸውን ለማረጋገጥ የሚጥሩትም ለዚሁ ነው። ሀገራችን ኢትዮጵያ ምንም እንኳን ነጻና ህልውናን ያላስደፈረች ሀገር ብትሆንም የሚሰነዘሩባትን ጥቃቶች በብቃት መከላከል የሚያስችላትን የጦር መሳሪያዎችና ሌሎች ቁሳቁሶችን ካላት እየቀነሰች በግዥ ስታስገባ ቆይታለች። ይህ መንገድ የጠላቶቿን ሴራ እያከሸፈች ብትመልስበትም የእድገት ግስጋሴዋን ግን በብዙ ሲፈትነው ቆይቷል። አሁን ግን ኢትዮጵያ አዲስ ምዕራፎችን በመክፈት ተቋማትን በማዘመን በሳይንስና ቴክኖሎጂ እንዲሁም በምርምርና ፈጠራ ስራዎች ላይ በማተኮር ዘመኑ የሚጠይቀውን የቴክኖሎጂ አቅሞች በማሳደግ ህልውናዋን እያረጋገጠች ትገኛለች። ከነዚህ የህልውና ማረጋገጫ ተቋማት ውስጥ አንዱ የሆነው የመከላከያ ተቋምም የተሰጠውን ሀገራዊ ተልዕኮ የዘመኑን ወታደራዊ ሳይንስ በመላበስ በሪፎርም ጉዞ ላይ ይገኛል። ከሰሞኑ የኢትዮጵያ መከላከያ ዩኒቨርሲቲ ከተባበሩት አረብ ኤሚሬትስ ጋር በመተባበር ያስገነባውን 7 ግዙፍ ላቦራቶሪዎችን የያዘ ማዕከል የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በተገኙበት አስመርቋል። እኛም በላቦራቶሪው የምረቃ ስነ ስርዓት ላይ የተላለፉ መልእክቶችንና ሁነቶችን ልናስቃኛችሁ ወደደን። አብራችሁን ቆዩ። የኢትዮጵያ መከላከያ ዩኒቨርሲቲ ያስገነባው ግዙፍ ላቦራቶሪ በውስጡ የሰው ሰራሽ አስተውሎት፣ የሳይበር፣ የአውቶሜሽን፣ የኤሌክትሪክ ኃይል፣ የኮሙኒኬሽንና ኤሌክትሮኒክስ እንዲሁም የነርሲንግ ሲሙሌሽንና የስሪዲ ዲዛይን ላቦራቶሪዎችን ያካተተ ሲሆን የዘመኑን የቴክኖሎጂ ከፍታ ማረጋገጫና ለጥናትና ምርምር ስራዎች ምቹ ሁኔታን የሚፈጥር መሆኑ ታምኖበታል። ይህ ያካሄድነው የምረቃ ስነ ስርዓት የዘመናዊ መሰረተ ልማቶች ግንባታ መጠናቀቅን ወይም ደግሞ የረቀቁ የቴክኖሎጂ መሳሪያዎች መተከልን ብቻ የሚያበስር አይደለም። ይልቁንም እውቀትን ወደ ሙያዊ ብቃት፣ ምርምርን ወደ ፈጠራ እንዲሁም ፈጠራን ለሀገራችን አገልግሎት ወደሚውሉ ተግባራዊ መፍትሄዎች የሚቀይር አዲስ የትምህርት የሳይንስና የተቋማዊ አቅም ምዕራፍ የተከፈተበት ታላቅ አጋጣሚ ነው። Today marks a historic milestone in the advancement of the Ethiopian Defense University and in our nation's journey towards scientific excellence, technological innovation and defense modernization. ዛሬ ለኢትዮጵያ መከላከያ ዩኒቨርሲቲ እድገት ለሀገራችን ወደ ሳይንሳዊ ብቃት የቴክኖሎጂ ፈጠራና የመከላከያ ዘመናዊነት በመታደርገው ጉዞ ውስጥ ታሪካዊ ምዕራፍ የተመዘገበበት ቀን ነው። ይህ አስደናቂ ስኬት አዲስ ተቋም ከመክፈት ባለፈ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል ያለውን ዘላቂ ወዳጅነት፣ እርስ በርስ መተማመንና ስትራቴጂካዊ አጋርነት የሚያሳይም ነው። ይህም በእውቀት በፈጠራና በሰው ኃይል ላይ የሚደረግ ኢንቨስትመንት ለዘላቂ ሀገራዊ ልማትና ለረጅም ጊዜ ደህንነት መሰረት ነው የሚለውን የጋራ ራዕያችንን ያንጸባርቃል። ላቦራቶሪው ወታደራዊ ቴክኖሎጂዎችንና ፈጠራዎችን በመጠቀም ከሌሎች አምራች ኢንዱስትሪዎች ጋር በመጣመር የሰራዊታችንን የማድረግ አቅም ከማረጋገጥ ባለፈ ሀገራዊ ኢኮኖሚን የሚገነባ ነው። ይህ የላቀ ማዕከላዊ ላቦራቶሪ የመከላከያ ሰራዊታችንን ሁለንተናዊ የዘመናዊነት
ጉዞ የሚያፋጥን የተቋማችንን የቴክኖሎጂና የምርምር መሰረት የሚያጎለብት እንዲሁም የወደፊት አገራዊ ደህንነታችን በጽኑ መሰረት ላይ የሚጥል ታላቅ እርምጃም ነው። The advanced central laboratory brings together world-class facilities in artificial intelligence. እነዚህ ላቦራቶሪዎች ለላቀ ትምህርት፣ ለሳይንሳዊ ምርምር፣ ለቴክኖሎጂ ፈጠራ፣ ለምርት ልማት፣ ለኢንጂነሪንግ መፍትሄዎችና ለቴክኖሎጂ ሽግግር የተቀናጀ መድረክ ይፈጥራሉ። ከአካዳሚክ ብቃት ባሻገር ይህ ማዕከል የላቀ ምርምርን፣ ሳይበር ደህንነትን፣ አርቲፊሻል ኢንተለጀንስና ኢንጂነሪንግን ፈጠራን በመደገፍ የኢትዮጵያን መከላከያ አቅም ለማዘመን ቀጥተኛ አስተዋጽኦ ይኖረዋል። መከላከያ በስሩ ያሉ ብዙ ኢንዱስትሪዎች አሉ። እነዛ ኢንዱስትሪዎች ላይ አፕሊኬብል መሆን የሚችል የተገጠሙ ማቴሪያሎች ወይንም የላብ ፋሲሊቲዎች ናቸው ያሉት። ድሮ የነበረው ትሬንድ ምንድነው? ስታንድ አሎን ወይንም በአንድ ቦታ ፋክተሪንግ ኮንትሮል ማድረግ ነው። አሁን ግን ሪሞትሊ ኮንትሮል ማድረግ እንደሚቻል ስለሚታወቅ ለዛ ፐርፐዝ የተዘጋጀ የምርምር ፋሲሊቲ የተገጠመለት ላብ ነው። በመጨረሻ 3D የምንለው አለ። ይሄ አድቫንስ ፕሮቶታይፕና ማኒፋክቸሪንግ ነው። ድሮ በነበረው ትሬንድ ምንድነው? ጦርነት አክሳሪ ብቻ ነበር ታስቦ የሚደረገው። አሁን ግን ጥቅሞች አሉት። ለምሳሌ የአሜሪካን ስቲልስ ቴክኖሎጂ ኢራን መታ ብትጥል ያንን ሪቨርስ ለማድረግ አገራቶች እንደ አዲስ ይገዟታል። ድሮ በነበረው ሪቨርስ ኢንጂነሪንግ ሜዠርመንት ወስዶ ወደ ዲዛይን ለማምጣት በጣም ፕሮሰሶቹ በጣም ረጅም ናቸው። በዛ ምክንያት ይሄ ምንድነው ያንን እየፈታ ያለው አውቶማቲካሊ ያገኘነውን ኤርክራፍትን በለው የትኛውንም ኢኩዊፕመንት 3D ሜዠርመንት ለመውሰድ የሚያስችል የስካነር ካሜራ የተገጠመለትና ወደ ዲጂታል ዳታ የሚቀይር ወይንም ወደ ዲጂታል ዲዛይን የሚቀይር ሲስተም ነው። እነሱን ደግሞ ማምረት የሚያስችል የፕሮዳክሽን ፋሲሊቲዎች የተገጠሙለት ነው። ያ ማለት በብረት ላይ ሊሰራ ይችላል፣ በእንጨት ላይ ሊሰራ ይችላል፣ ወይንም በማይካዎች ሊሰራ ይችላል። ፋስት የሆነ ፕሮቶታይፕ እና ማኒፋክቸሪንግ ማምጣት የሚችል ፓራዳይም ሽፍት በፕሮቶታይፕ ደረጃ የተዘጋጀ ትልቅ ላቦራቶሪ ነው። ይህ ግዙፍ ላቦራቶሪ ሀገራችን ኢትዮጵያና የተባበሩት አረብ ኤሚሬትስ ያላቸውን የሁለትዮሽ ትስስር ማረጋገጫ ከመሆኑም ባሻገር ከፍተኛ የእውቀትና የልምድ ሽግግርም የተደረገበት ፕሮጀክት መሆኑ ተጠቁሟል። ለዚህ አዲስ የልህቀት ምዕራፍ መከፈት ደግሞ መሰረት የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በተባበሩት አረብ ኤሚሬቶች መካከል ያለው ዘመናትን የተሻገረ ወዳጅነት፣ የጋራ እምነትና ስትራቴጂካዊ አጋርነት ነው። ይህ ታሪካዊ የወዳጅነት ትስስር ቀደም ሲል ከነበሩት ዲፕሎማሲያዊና ኢኮኖሚያዊ ትብብሮች ባሻገር አሁን ላይ የሁለቱን አገራት አገራዊ ደህንነት፣ ቴክኖሎጂያዊ ሽግግርና የተቋማት ዘመናዊነትን ወደሚያጎለብት የላቀ ምዕራፍ ተሸጋግሯል። ያስመረቅነው የኢትዮጵያ መከላከያ ዩኒቨርሲቲ የላቀ ማዕከላዊ ላቦራቶሪም የዚህ አርቆ አሳቢነት የታከለበትና የታመነ ወዳጅነት ተጨባጭ መገለጫ ነው። ማዕከሉ በቁሳቁስ ድጋፍ ደረጃ ብቻ ሳይሆን በእውቀት ሽግግር፣ በሳይንሳዊ ምርምርና በአገር በቀል የቴክኖሎጂ አቅም ግንባታ ላይ የወደፊት ትውልዶችን የሚቀርጽ አዲስ ታሪካዊ አሻራን ያኖራል። በመሆኑም ይህ የልቀት ማዕከል የተባበሩት አረብ ኤሚሬቶች መንግስት ለአካባቢያዊና ዓለም አቀፋዊ ሰላም፣ ደህንነትና ልማት ላለው ቁርጠኝነት እንዲሁም ከኢትዮጵያ ጋር ያለውን ስትራቴጂካዊ አጋርነት አጠናክሮ ለመቀጠል ያለው ጽኑ ፍላጎት የሚያረጋግጥ ሕያው የሁለቱ ሀገራት ወዳጅነት ማሳያ ሆኖ ያገለግላል። The Ethiopian Defense University extended our deepest appreciation to the government of United Arab Emirates, particularly the UAE Minister of Defense for its visionary leadership. በኢትዮጵያ መከላከያ ዩኒቨርሲቲ ስም ለተባበሩት አረብ ኤሚሬትስ መንግስት በተለይም ለተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ይህ ማዕከሉን እንዲሆን ላሳዩት የማይናወጥ ቁርጠኝነትና ድጋፍ ጥልቅ ምስጋናን አቀርባለሁ። ይህ ፕሮጀክት በሁለቱ ወንድማማች ሀገራት መካከል ያለውን ጠንካራ የሁለትዮሽ ግንኙነት የበለጠ ፈጠራ የታከለበትና የበለጸገ የወደፊት ህይወትን ለመገንባት ያለንን የጋራ ምኞት የሚያሳይ ሌላው አብነት ነው። ይህ እጅግ ዘመናዊ የሆነ ላቦራቶሪ ብቻ ሳይሆን የኢትዮጵያን የቴክኖሎጂ አቅም የሚያጠናክር እና የ21ኛውን ክፍለ ዘመን ፈጣን ተለዋዋጭ ተግዳሮቶችን ለመቋቋም ያለንን ችሎታ የሚያሳድግ ሀገራዊ ስትራቴጂካዊ ሀብትም ጭምር ነው። Thank you very much. All the stakeholders. በጣም አመሰግናለሁ። በመጀመሪያ ሁሉንም ባለድርሻ አካላት፣ የዩኒቨርሲቲው አመራር በፕሮጀክቱ ሂደት ላሳዩት ድጋፍና ቁርጠኝነት ማመስገን እፈልጋለሁ። እንዲሁም የኢትዮጵያ መከላከያ ሚኒስቴር የግዥ ሂደቱን ለማቃለል ላደረጉልን የማያቋርጥና ወሰን የሌለው ድጋፍ አመሰግናለሁ።
በተጨማሪም አቅራቢዎቻችንና አማካሪዎቻችን ይህንን አስደናቂና ታሪካዊ ፕሮጀክት ዳር ለማድረስ የ24 ሰዓት ድጋፍ ስለሰጡን ላቅ ያለ ምስጋና ማቅረብ እወዳለሁ። ለኢትዮጵያውያን ወንድማዎቻችን ድጋፍ ለማድረግ ሁሌም ዝግጁ ነን። ድጋፎቻችንም ይቀጥላሉ። ይህ ገና ጅምር ነው። ወደፊት በፈጠራ በቴክኖሎጂና የኢትዮጵያን ሕዝብ አቅም በማሳደግ ረገድ አብረን ለመስራት ከፍተኛ ፍላጎት አለን። መጀመሪያው ጀምሮ ከህንፃው ሙሉ ለሙሉ እስኪገነባ ውስጡ ያሉት እያንዳንዱን ፋሲሊቲ ከማሟላት አንፃር ያው ብዙ ደግፈውናል። ይሄ እንግዲህ ያው በሁለቱ አገሮች ባለው ግንኙነት ነው። በጣም ፍሬንድሊ ካንትሪስ የሚባሉ ናቸው ሁለቱ የአረብ ኤምሬትና የኛና ያው ያደረጉልን ድጋፍ ገና ጅምር ነው እያሉ ያሉት። ተጨማሪ ነገሮችም ጠይቀናል። ይህንንም እንደሚያሳኩልን ቃል ገብተዋልና በጣም እጅግ በጣም የሚደነቅ ድጋፍ ነው ያደረጉልን። ዩኒቨርሲቲው ከመማር ማስተማር ስራው ጎን ለጎን የሚያካሂደው የምርምር ዘርፍ የጦር መሳሪያዎች ማሻሻያ፣ የመገናኛና ራዳር እንዲሁም የሰው አልባ አውሮፕላን ቴክኖሎጂዎችን በማጠናከር የሰራዊታችንን የማድረግ አቅም የሚያረጋግጡ የልዕቀት ማዕከል መሆንም ያስችለዋል። ዓለም ላይ አሁን ኢመርጅ እያደረጉ ያሉ ስጋቶች አሉ፣ የሴኩሪቲ ስጋቶች አሉ። ከነዛ ስጋቶች ውስጥ አንደኛው ኤአይ ነው። ኤአይ ብዙ ነገሮችን በፓራዳይም ሽፍት እያመጣ ነው። አንደኛው እንደ መከላከያ እንኳን ብንመለከት መከላከያ መረጃዎችን ከተለያዩ ቦታዎች ወደ ማዕከል ይመጡለታል። በሬዲዮ ሊመጣለት ይችላል፣ በሰው ኃይል ሊመጣለት ይችላል፣ በራዳር ሊመጣ ይችላል፣ በካሜራ ሊመጣ ይችላል፣ በድሮን ሊመጣ ይችላል። ከዚህ ሁሉ የሚመጣውን ዳታ ሁሉ ጋርቤጁን ከዩስፉል ኢንፎርሜሽን ለመለየት የሚያስችለው ሜካኒዝም ብቸኛው መንገድ ኤአይ ነው። ኤአይ ይህን መረጃ በመተንተን ኮማንደሮችን በማገዝ ከሚኒት ኦልሞስት ወደ ሰከንድ አወርዶታልና ትልቅ ፕላትፎርም ነው ማለት ነው። ይህንን መስራት የሚያስችል የሃርድዌርም የሶፍትዌርም ፕላትፎርሞች የታጠቀና ሃይ ኮምፒቴሽናል ሲስተሞች በውስጡ የያዘ ነው። ሁለተኛው ዘርፍ የኢመርጂንግ ሴኩሪቲ የሳይበር ሴኩሪቲ ነው። ያንን አድሬስ ማድረግ የሚችል ላብ ነው ሁለተኛው ላብ። ስለዚህ ሳይበር ልክ እንደ ምድር ኃይል፣ እንደ ባህር ኃይል፣ እንደ አየር ኃይል እንደምንለው ሁሉ አምስተኛው ኃይል ሆኖ የገባ ነውና ስለዚህ ይሄ ኃይል ደግሞ እንደ መከላከያ እንደ ተቋም በማዕከል ደረጃ አቋቁሞ ይገኛል። ያንን በምርምር የሚደግፍ ማዕከል ነው። የአገልግሎት መስጫ ማዕከል እንደመሆኑ መጠን የመጀመሪያው ከትምህርትና ስልጠና አንጻር፣ ሁለተኛው ከምርምር አንጻር እንዲሁም ደግሞ ከስቴክሆልደር ከተጠቃሚዎች አንጻር አገልግሎት መስጠት የሚያስችል በየትኛውም ሀገር እንደምታውቂው የመከላከያ ሰራዊት ነው የብዙ ቴክኖሎጂዎች መነሻ የሀገር ሴኩሪቲን ማረጋገጥ የሚያስችል ህልውናን ማስጠበቅ የሚያስችል ተቋም እንደመሆኑ መጠን በርካታ ምርምሮች መስጠት ማምረት የሚችል እንዲሁም ለተለያዩ ተቋማት ስልጠና መስጠት በሚያስችል መልኩ አብዛኛው ዘመኑን የዋጁ እና ዘመናዊ ቴክኖሎጂን የታጠቁ በመሆናቸው ይሄ ለሀገሪቱም ሆነ ለመከላከያ ከፍተኛ ጥቅም ያለው ተቋም ነው ማለት ነው። ለመከላከያ ትልቅ አቅም የሚፈጥር ፕሮጀክቶችን መስራት እንችላለን ማለት ነው። ምሳሌ በሳይበር ሴኩሪቲ ብናይ አገርን የሚከላከል እንደ አስፈላጊነቱ ደግሞ አገርን አልፎ ለሚመጣ ደግሞ ለማጥቃት የምናደርገውን ነገር ያግዘናል ማለት ነው ሳይበር ሴኩሪቲ። ኤአይም በተመሳሳይ ያው ዘመኑ ኤአይ ነው እንደሚታወቀው። ኤአይ በአውቶሜሽን አለ፣ በኢንዱስትሪ አለ፣ ኢቭን ኤአይ በሳይበር ሴኩሪቲ አለ። በዚህ ጊዜ ሳይበር ሴኩሪቲ ሁሉ ነገር ዲፌንድ የሚያደርገውም ኤአይ ነው፣ የሚያጠቃውም ኤአይ ነው። ስለዚህ እንደዚህ አይነት ነገሮችን ለመከላከያ ለማጠናከር የምንሰራቸው ስራዎች ናቸው። ከኢንዱስትሪያል ሪቮሉሽን ጋር የተገናኙ ኢንዱስትሪያል አውቶሜሽን ሲስተም ከኤሌክትሪካል ከሮቦቲክስ ጋር የተገናኙ አፕሊኬሽኖች የሚሰሩበትና በአራት ፒላሮች ማየት እንችላለን። የመጀመሪያው ይሄ የተገነባው ላቦራቶሪ ከአገራዊ አንደምታ ወይም ደግሞ ናሽናል ሲግኒፊካንስ የምንለው እሱን ነው። በከፍተኛ ሌቭል የተገነባ ስለሆነ ውስጡ ያሉ ቴክኖሎጂዎች በጣም የረቀቁ ቴክኖሎጂዎች ስለሆኑ በሀገሪቱ ስለሚገኙ የሲቪልና የወታደራዊ ማምረቻ ተቋማት የትኛውንም የፋብሪኬሽን ስራ መስራት የሚችል ላቦራቶሪ ነው። በሁለተኛ ሌቭል የምናየው ሁለተኛው ፒላር ብለን ወይም ደግሞ ወሳኝ ሁነት ብለን የምናየው ኤዱኬሽን ኤንድ ትሬኒንግ ነው። ኤዱኬሽን እና ትሬኒንግ ላይ ከፍተኛ ለውጥ ያመጣል ብለን የምናስበው ከፍተኛ የሆነ ለውጥ ያመጣል ለሁሉም ዩኒቨርሲቲዎች እንዲሁም የቲቺንግ ፋሲሊቲ ላላቸው ተቋማት ከፍተኛ የምርምር ማዕከል ሆኖ ማገልገል የሚችል የቲቺንግ ፋሲሊቲው ሀይ የሆነ ነው። በሶስተኛ ሪሰርችና የሪሰርች
ፎከስ ወይም ደግሞ ጥናታዊ ምርምር በተመሳሳይ የኮሚኒቲ ሰርቪስ የምንለው ነው ከፍተኛ የሆነ ለማህበረሰብ አገልግሎት መዋል የሚችል ጥናቶችን ደግሞ በተለምዶ የምናውቀው ጥናት ከተጸና ከሪሰርች በኋላ ምንድነው የሚሆነው ሼልፍ ላይ ነው የሚቀመጠው። ያንን ቀይሮ ፊዚካሊ ያጠናነውን ነገር ወደ በአካል ማየት የሚያስችል ከፍተኛ የሆነ እምቅ አቅም ያለው ላቦራቶሪ ነው። ይሄን ማድረግ እንችላለን። አራተኛ ደግሞ ይሄ ላቦራቶሪ ብቻውን የሚቆም ሳይሆን እንደ አንድ ኢንዱስትሪ ማዕከል ሆኖ ለሌሎች ስቴክ ሆልደር የምንላቸው አሉ። ለምሳሌ በጤና ሚኒስቴር ስር የሚደረጉ ሪሰርቾችን ከመደገፍ አንጻር ከአካል ድጋፍ አገልግሎት ለምሳሌ ኢፖስ የምንለው አለ፣ የኢትዮጵያ አካል ድጋፍ አገልግሎት ማለት ነው። ከዛ ጋር የሚሰሩ በኮላቦሬቲቭ የሚሰሩ ሪሰርቾች አሉ። እነሱን ወደ ላቀ ደረጃ ለማድረስ በአጠቃላይ ይሄ ፊዚካሊ የተቀመጠ ማሽን ብቻ ሳይሆን ሰዎችን ኢትዮጵያ ዲጂታል 2030 የሚባል ቪዥን አላት የቀረጸችው። እሱን ዲጂታላይዜሽን አቺቭ የምናደርግበት ትልቅ የቴክኖሎጂ መሳሪያ ነው። ተማሪዎቻችን እውቀቱ ነበራቸው፣ ማቴሪያሎቹ ወይ ደግሞ ፋሲሊቲው ነው ያልነበረን። ፋሲሊቲውን ካገኘን ተማሪዎቻችን ክሬቲቪቲ ሜንታሊቲያቸውን በመጠቀም ጥሩ ፕሮጀክቶችን በመስራት ለመከላከያችንም አልፎም ለሀገሪቷ እነዚህ ማቴሪያሎች ተጠቅመን ምን አይነት ፕሮጀክቶችን እንሰራለን የሚለውን አካባቢያችን ላይ ያሉ ችግሮችን በመለየት ለነዛ ችግሮች መፍትሄ ለመስጠት ብዙ በቂ ማቴሪያል ስላለ ያ ብዙ አቅም ይፈጥራል ብዬ አስባለሁ። የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን እውቀት ወደ ተጨባጭ ብቃት በመለወጥ ዘመናዊ መሰረተ ልማትን እያረጋገጠ ይገኛል። ተመልካቾቻችን የኢትዮጵያ መከላከያ ዩኒቨርሲቲ ባስመረቀው የላቀ ማዕከላዊ ላቦራቶሪ የምረቃ ስነ ስርዓት ላይ ተገኝተን ያዘጋጀነውን ፕሮግራም በዚህ አበቃን። ሰላም።